ጁን 7 የዕለቱ መልእክት ርዕስ አስተሳሰብ። እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። እግዚአብሔር በመከራዬ አገር አፈራኝ። ዘፍጥረት ምዕራፍ 41 ከቁጥር 51 እስከ 52። በአንድ የሥልጠና አዘጋጆች የቀረበ ጥያቄ እንዲህ ይላል: ሰው ምን ቢያገኝ ነው 100% የሚሳካለት የሚል ነበር። አንዳንዱ ገንዘብ፣ ሌላው ዕውቀት፣ አንዳንዱ ዝና፣ ሌላው ክህሎት እያሉ ምላሻቸውን ሰጡ። እነርሱ የሰጡትን ሐሳብ ተከትሎ ለእያንዳንዱ ፊደል ተገቢውን ቁጥር ሰጡ። ማለትም በእንግሊዝኛ ቋንቋ 26ቱን ከኤ እስከ ዜድ ፊደላትን ተጠቀሙ። ሁሉም በስሌቱ መሰረት 100 መድረስ አልቻሉም። በመጨረሻ አስተሳሰብ ማለትም አቲቲዩድ የሚለውን አስቀመጡ። ሲደምሩትም 100 ሆኖ አገኙት። ሰው 100% ተሳካለት የሚባለው ትክክለኛ አስተሳሰብን ሲገነባ ሲይዝ እንደሆነ ያስተምራል። አስተሳሰብ ሁሉም ነገር ነው በማለትም ይቋጫል። መልካም አስተሳሰብ በአንድ ጀንበር የሚበቅል ነገር አይደለም። በሕይወት ውጣ ውረዶች የምንማረው፣ ከሁሉም በላይ ምሳሌያችን ከሆነው ከኢየሱስ ክርስቶስ ምልልስ የምንቀስመውና በቅዱስ ቃሉ ዕለት ዕለት የምንማረው ጉዳይ ነው። ዮሴፍ በወንድሞቹ የደረሰበት ነገር ለብዙ ተጨማሪ ጉዳቶቹ እንደ እርሾ ነበር። እነርሱ እንደዚህ ባያደርጉ ኖሮ ይህ ሁሉ መከራ አይደርስብኝም በማለት ያስብ ነበር። ትዳር መስርቶ ልጅ ሲወልድ ግን የተጎዳውን ጉዳት በመተው የእግዚአብሔርን ካሳ ማሰብ ጀመረ። ለዚህም ነበር የመጀመሪያ ልጁን ሲሰይም እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ ያለው። ሁለተኛውን ሲደግም ደግሞ እግዚአብሔር በመከራዬ አገር አፈራኝ አለ። አስረሳኝና አፈራኝ የሚሉት ቃላት ወሳኞች ናቸው። ፍሬያማነት የሚመጣው ለካ ከመርሳት በኋላ ነው። የትናንትናችንን ጉዳት እንደ ማስቲካ እያመነዠግነው ዛሬ ላይ ፍሬያማ መሆን ያቃተን ስንቶች እንሆን? ለመቀበል መልቀቅ፣ ለመፈወስ መተው ያስፈልጋል። እንግዲህ ፍሬያማ እንድንሆን ካስፈለገ ለተቀበልነው ሕይወት የሚመጥን አስተሳሰብን እንገንባ። የጎዱንን ሰዎችና የጉዳታችንን መጠን ከማሰብ ወጥተን ጉዳታችንን የሚያስረሳውን አምላክ ታማኝነቱን እንመልከት። እንገንባ ጤናማ አስተሳሰብ።